በስነ ስርዓትም አውራኝ እስከደንም ደግሞ በስነ ስርዓት እያወራን መሰለኝ ለሰው የተደረግሽ ነው ጭራሽ ኖ በስርዓት እያወራክ ነው እኔ ብቻሽን እንዳወራ ነው የምፈልገው ብቻሽን ላብራሽ ነኝ አንቺ ይኸውልሽ አዳምጪ ለቃት የአምስት ዓመት ፍቅረኛ እኮ ነች 5 ዓመት 6 ዓመት እሱ አይመለከተኝም አሁን ላይ አንተ አይደለ ቤቲ ላብራሽ እኮ እናወራለን እንዲያስቡድሽ ከራሴ በላይ ምን አሳሰበሽ በኔ ላይ ምነው ዳረግሽው ልቤ ለስቃይ የሌለብሽን ጸባይ ምን ይልሻል እስቲ ውዴ የታዘበ ያየፈራጅ ሰላም ውድ የፌሽታ ቤተሰቦች እንዴት ናችሁ? ኦሊ ነኝ። ያው ሰሞኑን እንግዲህ ቶሎ መጣ እያልኩ ነው። እንግዲህ ያው ናፍቆት ባለፈው በደንብ ስለጠፋ አሁን እንግዲህ ቶሎ መጣ እያልኩ ነው። እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ። እንዴት ናችሁ? በተለይ ደግሞ አረብ ሀገር ያላችሁ ወንድም እህቶቼ እንዴት ናችሁ? ሰላማችሁ ብዝት ይበል። ያው ብዙ ጊዜ በውስጥ ነው ኖቲፊኬሽን ጽፉልኝ እና በጣም አመሰግናለሁ ለምታደርጉልኝ ድጋፍ ሁሉ ነገር ከልቤ አመሰግናለሁ። ያው ሰሞኑን ታውቃላችሁ ከቤት ጋር ጥሩ ላይ አይደለንም እና ዛሬ ያው ላግኝ ብላኛለች። ላግኝ ብቻ ሳይሆን ማውራክ ነገር አለ ብላኛለች። እኔም ደግሞ እስቲ ያው ሰፈር የጠበቅኳት ነው የመጣች ነው እና እስቲ ዛሬ ያው ምን እንደምትለኝ ጓጉቻለሁ። ከባለፈው ነገር ከስተቷ ትማራለች አትማረው አብረን የምናየው ይሆናል እና በነገራችን ላይ በባለፈው ቪዲዮ በጣም ብዙ ሰው ኮሜንት አድርጋችሁልኛል። ሲቀጥልም ደግሞ የእሷን ማንነትን የሚገልጽ ነገር ሳይሆን በቃ እሷ የዋህ ነች፣ ልቧ ሩሩ ነው አውቀዋለሁ። ልቧ በጣም የዋህ ነች በጣም እና ልቧንም አውቀዋለሁ እና እስቲ ዛሬ ትምጣና በደንብ አወራታለሁ። እንግዲህ ተቀጣጥራል። ብቻ ላግኝ ነው ደግሞ ያለችኝ። ብቻ ላግኝ ስለሆነ እኔ ብቻዬን ከች ብያለሁ። ብቻዬን ደግሞ የመጣሁበት ትልቁ ምክንያት አንደኛ ነገር በደንብ ላወራት በደንብ እንድታወራኝ በቃ ብቻችን ስንሆን ሁሉ ነገራችንን ትተን ራሳችን ብቻ ሆነን በደንብ እንድናወራ ነው የፈለኩት። በዚህ አጋጣሚ ደግሞ የፌሽታ ዩቲዩብ ቤተሰቦች ማወቅ ያለባችሁ ነገር ቤቲ ማለት እኔ ትልቅ ቦታ ምሰጣትና ለእኔ ትልቅ ቦታ ያላት ነች ቤቲ ታውቃላችሁና ከሷ ጋር ነው አብረን መቀጠል የምፈልገው እስከ ማርጀት ድረስ የምፈልገው ከቤቲ ጋር ነው። ያው 5 ዓመት ሙሉ እንደምወዳት ታውቃላችሁ፣ 5 ዓመት ሙሉ እንደማፈቅራት ታውቃላችሁና 5 ዓመት ቀላል አይደለም። 5 ዓመት ትልቅ ነው እና እስቲ እግዚአብሔር ከረዳኝ ዛሬ አዲስ ነገር ይኖራል ብዬ አስባለሁ። እሷም በጣም ፈልግ ለጥቅ ጉዳይ የምፈልገው ስላለች እኔም ደስ ብሎኝ የመጣሁትና እስቲ ጉዳዩ ምን እንደሆነ ሰፈር የጠበቀው ነውና እስቲ ዛሬ ደስ ብሎኛል። ደስ ያለኝ ደግሞ ታውቃላችሁ ያው ብቻ ላገኝ አዲስ ነገር ነገር አለና ትልቅ ነገር ልንገር ብላኛለች። እስቲ እናንተ ደግሞ ኮሜንት ላይ ተዋት እያላችሁ ነበርና የልቤን ሳላወቃችሁ ኮሜንት ተዋት የምትሉኝ የልቤ ትክክለኛ አፍቃሪ ማለት የሰው ልጅ እንዴ መጡ ቤቲ ብቻዋን አይደለም ይመጣሉ ያለችው ወንድሟ አይደለም ወንድሟን አውቀዋለሁ። ወንድሟ አይደለም ከማን ጋር እንደመጣች ጋርድ ይዛ መጣች መሰለኝ ከጋርድ እንዴት ነው ጋርድሽ ነው እንዴ? ሰላም ነው አለ እንዴት ነሽ? ሰላም ነው። የት ነበረ ነው ያልሽኝ? እዚህ ነው እንዴ? አታውቂኝም እንዴ? ምንድን ነው እሱ? ብቻ ላግኝ አይደለ እንዴ ያልሽኝ? ብቻ ላግኝ አይደል እንዴ ያልሽኝ? ዮሲ ማለት እሱ ነው። ምን ጋርድሽ ነው? ያው ማለት አይ ካሜራ ያረቁት ያው ጀስት የፌሽታ ቤተሰቦች ማወቅ ስላለባቸው የለም ማለት እኮ እዚህ ነበር እንመጣለን ያልሽኝ? አይ ምንም ነገርሽ ነገር እኮ የለም እኮ እዛ ከመሄዳችን በፊት ሀይን በለው ብዬ እንሄዳለን እኮ። ታዲያ ምን እንደተፈጠረ ያለው ማለት ስለ ማና እሱ ማን ነው? ዮሲ ያልኩህ እሱ ነው። ዮሲ ምን ያልሽው? ኦኬ ባለፈው ፍቅረኛ ያልሽው? አዎ። ታዲያ እዚህ ምን ይሰራል? እኛ ብቻችን ነገር ያለ የተባባልነው እንዴት ቤት ምን እንደተባባልነው ባለፈው ዕለት ባለፈው እንደተባባልነው ባለፈው እኮ ፍቅረኛ ያልሽኝ አይደል? ሰማሁሽ እኮ አይደለ? ዛሬ ደግሞ ብቻ ላገኝ ያልሽኝ ብቻ ታገኘኝ ምንድን ነው እሱ? ምን ጥቅም አለ? ኧረ ምን ጥቅም አለ? ደግሞ ማን ነው እሱ? ኦላድ ማን ነው? ይኸውልሽ ቤቲ አንደኛ ብቻችን እንገናኝ ነው። ሁለተኛ ነገር ደግሞ እኔ እሱ ኖሮ ምንም ማውራሽ ነገር ምን ነው ገባሽ? ምን ማለት ነው? ብቻ ላግኝ አይደል እንዴ ያልሽኝ? ኮና ስለተዋወቅከው ምን ይፈጠራል? እኔ ማወቅ ስለመተዋወቅ ሳይሆን በቃ እኔ ማወቅ ምን መተዋወቅ የምፈልግ ነው እንደሚመስለው አሁን እሺ በስነ ስርዓት አውራኝ እስከደንም ደግሞ በስነ ስርዓት እያወራን መሰለኝ
ለሰው የተደረግሽ ነው ጭራሽ? ኖ በስርዓት እያወራክ ነው። እኔ ብቻሽን እንዳወራ ነው የምፈልገው። ብቻሽን ላብራሽ ነው አንቺ እኮ ሌላ ጊዜ በቀጠሮ ነው ምናምን በቀጠሮ ቤት ብቻሽን ላብራሽ ነው ቆይ ሲጀመር እንደዚህ ነገር ውስጥ የገባሽ ማን ነው? እኔ እኮ 5 ዓመት ፍቅረኛዋ እኮ ነኝ። አንተ አዎ ከዱባይ ስለመጣ ምንም ነገር አያውቅም ምናምን ብሎ ምንድነው የሚለው? ፍቅረኛዬ ነው ብያለሁ። እማይሆን ቀልድ አትቀልድ። እዚህ ምንድነው የሚለው? ለአንተ አስረዳካለሁ። በትክክል ስሚማ ፍቅረኛ አይደለም። ይኸውልሽ ብቻችንን እናውራና አናወራም፣ ብቻችንን አናወራም። በቃ ካሁን በኋላ ሲጀመር መሄድ እንችላለን። ዮሴፍ ተብዬው ስማ፣ ብዙ ማታውቀው ነገር እኮ አለ። እሷ ማለት 5 ዓመት ሙሉ ስወዳት ሳፈቅራት የነበረች ልጅ ነች እኮ። አንድ ላይ አይደላችሁም? እንዲሁ ትመቻለች ምናምን መመቸት ሳይሆን አሪፍ ፍቅረኛ ነች እኮ። ትመቻለች እንደዛ እንደሆነ ነው የማስበው ማለት ነው። የሆነ የሚችለው እንደዛ ነው። በመሀል የሆነ ሰዓት በብሬክ አደረግን እንጂ አንድ ላይ ነበር እና ሌላ ሪሌሽንሺፕ ውስጥ እንዳልገባች ደግሞ አውቃለሁ። ምናልባት አንተ ሲቀጥል እኔ ቆይ ገረመኝ ነገር አንተ የእሷ ህይወት ወሳኝ ራሱ ያደረገው ማን ነው? እሱ ምን ማለት ነው? ለምትናገረው ነገር እያሰብክ ተናገር። እሺ ይላል ቤቲ ላገኘ ራሱ አልሽኝ እኮ ብቻህን ነው እኮ ብቻህን አገኘው እንጂ ብቻዬን እመጣለሁ አላልኩም። ሲጀመር ይሄ ሁሉ ሲጀመር ደግሞ አስከተለሽ የምታመጪው እሱ ማን ስለሆነ ነው? አስከተለሽ የምታመጪው ማን ነው? እሱ አስከተለሽ የምታመጪው እንድትተዋወቀው ስለምፈልግ። እኔ አልፈልግማ። እኔ የምፈልገው አንቺ ነው። ከአንቺ ጋር ጨረሰው ነገር እኮ አለ ቤቲ። ምንድነው ምን የጀመርነው ነገር አለና ነው ማንጨርሰው? ለት በቃ ብዙ አትጨቃጨቁ። ሲጀመር እኮ ከስንት ጊዜ በኋላ የተገናኘነው አይደል? አሪፍ ጊዜ ለማሳለፍ የተገናኘነው። ገና እንደተገናኘነው ወደ ጭቅጭቅ ለምን ይዘሽኝ የመጣሽ? አይ ነው ሃይ ምናምን ነገር እንድንለው እንደውም ቸኮሌት ይዤሽ መጥቼ ነበር እኮ ነው። እሱን እንኳን አልሰጠሽም። ቸኮሌት ይዤሽ መጥቼ ነበር እና አሁን መሄድ እንችላለን ወይስ? ምንም አስተያየቱ የተመቸኝ አይደለም። ቤቲ ብቻሽን ለማሻሻል ጀመር ደግሞ ካሜራውን አጥፈው። ምንድነው ካሜራውን እንደሚጠፋው? እኔ ቤተሰቦቼ ማወቅ አለባቸው። ፍላጎቴን መጀመሪያ አውቀህ ነው መግለጽ ያለብህ አይደል? እውነቱን እኮ ነው። ግን ካሜራ እዚህ ጋር ከመጀመሪያው ጀምሮ እኔ ዩቲዩብ የቀረስኩ ነው። ሲቀጥልም ደግሞ አንተ ዩቲዩብ ልታስቆም አትችልም። ለምንድን ነው? ፍቃደኛ መሆን አለብኝ መጀመሪያ። ያለኔ ፍቃድ ካሜራ ደቀነህ ምናምን። እውነቱን ነው። አጥፋ ቤት ምንድን ነው? ለት ጀመር ምን ድራማ ውስጥ ነው የገባሽው? ኖ ድራማ ምናምን አይደለም እሱ። አይወለ ከዚህ ቀደም ያወራችሁበት ነገር ወይ ከዱባይ ስተመጣ እንደምትሆኝ ምን ማስለ ዱባይ አትበል። በቃ በመሀል ተጣልተን ነበር። እኔ እዛ ነበርኩ። አሁን ሳረቀናል። አሁን እሺ፣ እኔ ብቻ ለውራት ብቻ ለምን ታወራት? ለምን ለሚጣው አይወለ ቤት ማለት 5 ዓመት ፍቅረኛ ነች። ከረጅም ጊዜ በኋላ ነው የተገናኘነው። ጊዜ ልናሳልፍ የተደዋወልን የተገናኘነው። ቤት ማለት 5 ዓመት ፍቅረኛ ነች። ፍቅረኛ ካደለው ማለት ስም ደግሞ ዮሴፍ ተብዬው ማለት ነው። አዳምጠኝ። ማታውቀው ነገር ውስጥ አትግባ። አንደኛ የ6 ዓመትም የ7 ዓመትም ይሁን እሱ አይመለከተኝም። እሱ ያለፈ ታሪክ። እኔ ከዚህ በፊት ሲቀጥል ደግሞ ማለት ዝም በይ እንጂ ሲቀጥል ደግሞ አብራችሁ አልነበራችሁም አይደለ? ትመችሃለች፣ አለቀ። ስለተመቸችህ ደግሞ አንድ ላይ ትሆናላችሁ ማለት አይደለም አይደለ? አንተ ቆይ አንተ የኔና የሷን ህይወት የምትወስነው ማን ስለሆንክ ነው? አይደለም ቆይ የኔና ህይወት የምትወስነው ማን ነው? አንተ የኔና የሷን ህይወት የምትወስነው ምንም እየወሰንኩኝ ሳይሆን ፍቅረኛ ነኝ። ቅድም ነው ያልሽኝ ብቻዬን የመጣው ነው። ለምን ብቻሽን አታወሪም? ከቤት ስወጣ ብቻዬን ነበርኩኝ። እሺ እኔ ብቻሽን ላውራሽ ነው። ለምን ብቻው የምትወራው? ብቻሽን ላውራሽ ወለድ ብቻሽን ላውራሽ ፈልጋለሁ አይደል? ቤት በግድ ነው። በትክክል ቆምና ሌላ ጊዜ በቀጣው ነው አይደል? ካሜራው ተጠፋ ትችላለህ። ካሜራው አይጠፋም ወይ? እኛ እንድበቀኝ ለምን እንደምትሄደው አንተ መሄድ ትችላለህ። እሷ መሄድ አትችልም። ምን ማለት ነው? አንቺ መሄድ አትችልም። እሱ ይሄድ። ለምን ደሞ ማለት ነው? ልቀቅ። እሱ ይሄድ ከፈለገ አዳት ትሽኔ ይኸውልሽ፣ አዳምጪ። ለቃት ወለ ልቀቅ። የ5 ዓመት ፍቅረኛ እኮ ነች። 5 ዓመት 6 ዓመት እሱ አይመለከተኝም። አሁን ላይ አንድ ላይ ነው አይደል? ቤቲ ላውራሽ እኮ እናወራለን። ልታወራት ብቻሽን ላውራሽ። በስልክ ማውራትም አያስፈልግም። ምንድነው የምታወራው? ሲጀመር በቃ የምታወራው ነገር ካለ አውራ። ምነው ነገሩን ታንዛዛው? አንተ ማን ስለሆንክ እኔና እሷ ነው ተደዋውለህ ምናምን ከነ የምታወራው ነገር የለም። ማውራት በቃ ስነ ስርዓት ይዛ ታወራ እንዴ አንተ? ስነ ስርዓት እያወራሁ እኮ። እሺ ልቀቃት። እጇን ልቀቃት። ስነ ስርዓት እንድትጮህበት ምናምን ነገር አልፈልግም። ማን ስለሆነ ነው እኔ የሚናገረኝ? ታዲያ ሲናገረኝ ታዲያ ዝም ነበር እንዴ? እሱ እኮ ታዲያ ስነ ስርዓት ይኑራ። እየጮህክበት ነው። ታዲያ እሱ እሱ ራሱ ያወራል ይጮሃል እንዴ? የሰው ልጅ ይኸውልህ ሲነጋገር ቀስ ብሎ ነው። ስለዚህ ቀስ ብላ አናግረን።
ካለበለዚያ እንሄዳለን። ሰሙክ አይደለም ማን ስለሆነ የኔ ህይወት የሚወስነው እሱ ያንተ ነው ታዲያ። ብቻዋን ላውራት ደጋጋትና ብቻዋን ነገር ውስጥ የገባኝ ነው ነው። ለዛ ደግሞ ብቻዋን ላውራ ፈልጋለሁ። ብቻዋን ላውራ ፈልጋለሁ። ቶሎ ተረጋጋ። እሺ ልቀቀኝ። ለቃት አታውራት። ምንም የምታወራት ነገርም የለም ሲጀምር። ቤቲ ብቻሽን ላውራሽ ፈልጋለሁ። 5 ዓመት ቀልድ አይደለም እኮ ቤቲ፣ 5 ዓመት ቀልድ አይደለም። ብቻሽን ላውራሽ ፈልጋለሁ። አልነበረብንም ማለት ነው እየረበሽክ ያለኸው። አንተ ማን ነው? ትናንት የመጣ ሰው አይደለ እንዴ አንተ? ስለኛ ምንም የምታውቀው ነገር የለም። ከልክ እያለፍክ ነው። ካሜራውን ስለኛ ምንም የምታውቀው ነገር የለም። ከልክ እያለፍክ ነው። ስነ ስርዓት አውራ። እዚህ ቾኮሌት ምናምን መገዛላት ራሱ ዝም ብለህ ልትወዳት ትችላለህ። እንደ አንድ ወንድ ተረድቼ እንድታወራ ብዬ ነው እስካሁን የሚቆየሁት። እኔ ከዱባይ ስለመጣ ምናምን እኮ ይሄን ያህል የተጋነነ ነገር እኮ የለውም። አንተ ምንድን ነው? ማንም ሰው እኮ ሄዶ የሚመለሰው ነገር እኮ ለምን ዮሴፍ ስነ ስርዓት ዮሴፍ አይደለ? ስለ ዮሴፍ አይደለ? ይኸውልህ ስለ ዮሴፍ አይደለ? ስነ ስርዓትን ይዘህ ሂድ። እኔ እሷን ብቻዋን ላወራት ፈልጋለሁ። ብቻሽን ላወራሽ። ኦለር ምንድን ነው? አንተ ቆይ ክብር የለም እንዴ ለሰው እንኳን ልቀቀኝ። ብቻሽን ላወራሽ ፈልጋለሁ። ስማ ኦለር ልቀቀኝ። ይኸውልህ የማይመለከት ነገር ውስጥ አትገኝ። እኔ እሷን ላወራ ብቻ ፈልጋለሁ። በስልክም ቢሆን አታወራት። ሰፈር ውስጥ እኮ የጠበኩሽ እኮ እኔ ብቻሽን እኮ ላወራሽ እኮ ነው ቤቲ። የተውሽው ቤቴን ናፍቆት ጭነሽበት የለመደው ፍቅር ወጉ ሲቀርበት አኮረፈ ሙቃልጋዬ እና በጣም ደብሮኛል ከምላችሁ በላይ። እሱ እኮ ነገ ከነገ ወዲያ ሊሄድ ይችላል። ከዱባይ ስለመጣ እንደዚህ ተገቢ መሆን አይደለም እና ብቻ እኔ እንጃ። እኔ እንደዚህ አይነት ሪሌሽንሺፕ ይቅርብኝ እና እስቲ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከአሁን በኋላ እኔ ቤቴን ባላገኛት ደስ ይለኛል። ጌታ በብዙ ነገር ተስፋ የቀረጽኩ ስለሆነ አሁን ላይ ባላገኛት ደስ ይለኛል። ሀሳብ አስተያየታችሁን አስቀምጡልኝ ፋሚሊዎች። ፌሽታ ግን እናንተ ስላላችሁ ነው ሁሉ ነገር የምደፍረው የሁሉ ነገር ማድረገውና ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ቀጣይ ምናየው ይሆናል። እንግዲህ ደግሞ ፍቅር ትላለች። ፍቅር እኮ ማለት ነው አንድ ሰው ስለ ፍቅር ምን ሲያውቅ ነው አይደለ? እሱ ከዱባይ ስለመጣ እኔ ስለበለጠኝ በሀብት አይደለም። ገብታችኋል? የሰው ልጅ እኮ ነገ ከነገ ወዲያ ከሰራ ምን ለውጥ የሚችለው ነገር ላይ ነው አሁን ላይ ነው። ስለዚህ ሰፈር ራሱ ቆሜ የምጠብቃት በዚህ በፀሐይ እሷን ለማግኘት ነው። እስከ ለትንሽ ጊዜ እስቲ ወይ ደግሞ ራሴን ከእሷ ለማራቅ እሞክራለሁ። ፌስታ ፋሚሊዎችን ወዳችኋለሁ፣ በጣም ማከብራችሁ። እስቲ ቀጣይ ለምን እንደሚፈጠር አብረን እናያለን። ተናው ነው የተውሽው ቤቴን ናፍቆት ጭነሽበት የለመደው ፍቅር ወጉ ሲቀርበት አኮረፈ ሙቃልጋዬ ምን ባጽናናው እንደራሴ ያንቺን ጠረን ለምዶ አንሶላው ትራሴ ውይ አልገባም እፈራለሁ ቤቴ ያንቺን ናፍቆት ስቃይ ስሜቴ ቀል ረሳሽ ከሰው ጋር ውዬ